ስለዚህ በግዴታ ልናገባቸው ነው። ነገ ያው የወንድሙ ሰርግ አይደለ? በትላልቅ ሰርግ ሀይሚዬ በግድማ ሳይሆን በግድ ለምኖ ያገባሻል። ቡቡዬ እንዴ ቀልድ ነው እንዴ? አምሮብሻል በነገራችን ላይ ዋው። ትንሽ ሰርጎች አይጠፉም። የእውነት ወንዶች እኮ ማለት ነው ሰርግን እንዴት እንደሚፈሩ እናንተ አታውቁም። እውነት ሰርግ ታገባላችሁ ከሚባሉ በስማ እስከዛሬ ድረስ ብዙ ነገር እኔ ማለት ነው ከመሸመጣኝ ብሩኬ ያሳቀው ሰው እኔ ማለት ነው በጣም ነው በቃ ፍርጥን ያልኩት ከመጀመሪያው እስከ መጨረሻው ድረስ ማለት ነው። አሳልፈናል ምናምንና በጣም ብዙ ሰዎች እየጠበቁን ነው። አረ ብሩኬ ያሳቀው ሰው ማነው? እስኪ ኮመንት ላይ ጻፉልኝ። እንዴት ግራ እንደተጋባ እንዴ! ሙሽራ መሆን እንደዚህ ግራ ያጋባል ቤተሰብ። ወይኔ እሱም ስትመጣ እነግራለሁ። እናት ሙሽራ ሄድ ለብሰና አረ ወይኔ ዛሬ ሞስኮ ይመሳቅ እግዚአብሔርም ሙሽራ ሄደ ለብሳ ማን ነው? ፈጣሪ ወይ ይሄንን ቪዲዮ እስክሰራ ድረስ ያፍንልኝ። ወይኔ እናቴ ቤተሰቦች ወይኔ በጣም ነው የሚያምረው። በጣም ሁለታችሁም ታምራላችሁ። ሀይሚዬ እንኳን ለዚህ ቀን አበቃችሁ። እንግዲህ በጣም ነው ደስ የሚለው። ቡቡዬ ግን በጣም ደንግጧል። በጣም ሀይሚዬ ማለት ነው የተሸወደችው ነገር ዛሬ ልንገራችሁ። ነገ ሙሽራ ነው፣ ወንድሙ ሙሽራ ነው እንዳያችሁት። ከወንድሙ ውስጥ ማለት ነው ወንድሙ ወይ አንዱን ሰው ይዘሽ መተሽ ማለት ነው ብሩኬ ማግባት አለብህ ብትይው በደንብ ነበር የሚናደድልሽ ማለት ነው። የሁለት ቀን ብድርሽን ትመልሽ ነበረ። ቀለል አረግሽለት። ተጨናንቋል። አሁንም ግን ቀለል ያለት ቢያንስ ወንድም እየኖሮ በቃ አንተ ነው የምታገባው እኔ አላገባም ብሎ ቢያግዛት ኖሮ ወይኔ ተሳካለት ነበረ ማለት ነው። እግዚአብሔርን ተሳክቶልሽ ነበረ ሀይሚዬ። ስለ ውበታችሁ ምናምን በጣም ልዩ ነው። አረ ቤተሰቦች ሰላም ልበላችሁ። መጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ የጨረቃ ፋሚሊዎች በሙሉ እንዲሁም ሌሎቻችሁም የዩቱብ ቻናል አባሎች በሙሉ እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናሆ ዛሬ ንግስቷና ንጉሱ በዚህ መልኩ ተከስተውልናል ማለት ነው። ነገ እንግዲህ የወንድምየው ሰርግ ሙሽራ ነው ጋሽ ብሩኬ። ከዛ አንጻር እንግዲህ ወይዘሪት ሀይሚዬ ማንም ሴት ቀና ብለሽ እንዳታይ ይኸው በቬሎ በሱፍ አድርጌ ቀድሜ እኔ በልቤ ከንበርክኬ ቀለበት አድርጌለታለሁ እያለቻችሁ ነው። በዚህ አጋጣሚ ማንሽም ሴት ቀና ብለሽ ብሩኬ እንዳታይ ተነግረሻል። እና ፕሮሞሽን ብዙ ጊዜ እንዲሰሩ በጣም ለፋ ነበር፣ በጣም እጥር ነበር። ብዙ ጊዜ በጣም ለፋ ነበር። ሀይሚዬ አይ ላቭ ዩ ሶ ማች ሟ፣ ብሩክዬ አይ ላቭ ዩ ሶ ማች ሟ። ሁለታችሁንም ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከዚህ በላይ ያክብራችሁ። በጣም ደስ ብሎኛል። ነገም ተነጎዳም የተሻለ ነገር ፕሮሞሽን እንድትሰሩ በጣም ፍላጎቴ ነው። በጣም ሀይሚ ልብስ ያምርባታል። በነገራችን ላይ ዛሬ ቬሎ ያኔ ይሄ ቬሎ ብዙም አይደለም፣ ግን ከዚህ ሌላ ቬሎ አለ። ግን እንደዛም ሆኖ ግን ሳትል ያምራል። በጣም ማለት ሳትኳኳል ምናምን አለ አይደለ? የሆነ የቬሎ ስታይል ሳትስተካከል ነው እንግዲህ ጸጉሯን እንደ ኖርማል ነው ያስያዘችው። እንደዛም ሆኖ ያምርባታል። ሰው ጫማ ደግሞ ብታረግ አስባችሁታል። እና ሙሽራው ግን በዚህ መልኩ ወይኔ ሙሽራው ላብላብ እኮ ነው ያለው። ወይኔ በጣሪ ትግስት ውስጥ ሳቄን የመጣብኝ። ያው ሙሽራ ስትሆኑ ብዙ ነገር አለና ክፍለ ሀገር ኧረ ወይኔ እንዴት ነው አውርቼ የምጨርሰው? ቤተሰብ ይቅርታ አድርጉልኝሽ። እውነት በመሀል ሳቄ እየመጣብኝ ነው። ክፍለ ሀገር እንዲህ አዲስ ሙሽራ ሲሙሽ እኔ በቃ ስላላስብም የመጣሁበትን አውርቼ ልውጣ። ቤተሰብ እርግጠኛ ነኝ ሁላችሁም በሳቅ ነው የሞታችሁት በብሩኬ ማለት ነው። እንዴት እንደዚህ እንዴ! ኧረ በስመ አብ። እንደው መቼም ሰርጉ እንደማይሆን ታውቃለህ በእርግጠኝነት ማለት ነው። እንደው ቢያንስ እንኳን ፍርሃት ግን አትደብቅም? ብሩክ ምን ሆነ ነው እንዲህ ደነገጥክ? ፈራህ? ላብላባለህ? በኢየሱስ ስም እኔ በሳቅ ነው የሞትኩት በቃ። እና በጣም ሀይሚዬ ከዚህ ይበልጥ ይሳካልሽ ነበር፣ ከዚህ በበለጠ ማለት ነው። አንድ ወንድሙን ይዛ መታ ቢሆን ወይ አልነቃሽበትም፣ አላሰብሽበትም እንጂ የምር ታጨልለው ነበረ። የሁለት ቀን ብድሯን ትመልስ ነበር። ከጋሽዬ ጋር ያረጋትና ከመሌ ጋር ያረጋትን በአንዴ ትመልሰው ነበር። ዛሬም ተሳክቶላታል፣ ግን ትንሽ አልጨለለም በደንብ ብሩኬ ማለት ነው። ልብሱ በጣም ነው የሚያምርባችሁ። ለዚህ ቀን እናንተን የሚያብቃችሁ። ግን ዛሬ ከብሩኬ ስሜት ላይ ያየሁት በዚህ በፍጥነት ውስጥ እንደዚህ አይነት ነገር ውስጥ እንደማይገባ ጊዜው እንዳልሆነ
ሀይሚ ደግሞ ቆየ ሀይሚን ቆይቼ አወራለሁ። ብሩኬ በቃ በአሁን ሰዓት እንዲህ እንዳልሆነ እና ሁላ ፈራት። በቃ ሌላ ሰውን መሰለችው። ቬሎ ለብሶ እሱ ራሱ ሱፍ ይዞ ለማቀፍ በጣም ነው የፈራው። የእውነት የሚያገባት መሰለው። ወይኔ ቡቡዬ፣ ወይኔ ሸበላው ብሏል እንትና። በጣም ነው በሳቅ የሞትኩት በዚህ አጋጣሚ ማለት ነው። እና ብቻ እኔም ደስ ስላለኝ ስራ ነበርኩኝ እስካሁን እራት እየሰራሁ ነበር። ቤተሰብ ከሁሉም ቆይቼ ነው የለቀኩት። በጣም ሁሉም ደስታውን ገልጿል። እኔ ነኝ ኋላ የቀረሁት። ቀን ላይም በጣም ስራ በዝቶብኝ ነበር ዛሬ። ብዙዎቻችሁ ኧረ ስለ ሀይሚና ስለ ብሩኬ ሰርጉን አሰሪም ወይ ብላችሁኝ ነበር። በጣም ይቅርታ አድርጉልኝ። ዛሬ በጣም ስራ በዝቶብኛል። ለዛ ነው ውድ ቤተሰቦቼ። ይሄንንም እንደምንም ተጨናንቄ ነው እየሰራ ያለሁት እና በጣም ደግሞ ደስ ስላለኝ ነው ከምላችሁ በላይ እንዲህ። ሲቀጥል ደግሞ ራቱን ሰርቼ ጨርሻለሁ። ለዛ ነው ውድ ቤተሰቦች እና ይሄን ፕሮሞሽን እንዲሰሩ ብዙ ጊዜ ያው እኔ አፕሪሼት አደርግ ነበር፣ አወራ ነበረ። ያው ይደርሳቸዋል ብዬ አስባለሁ። በዚህ አጋጣሚ በዚሁ ቀጥይበት ሀይሚዬ፣ ንግስትዬ፣ አይሚሲዩ። በዚህ አጋጣሚ ዛሬ የሰራሽውን ስራ በጣም ወድጀዋለሁ። በጣም ከምለው በላይ ማለት ነው። ኦ ማይ ጋድ ብሩክን በዚህ መልኩ እንደዚህ ፍርሃት እንዳለበት አላቅም ነበር። ወይ ሌላ ሰው ላግባ ስትለው የት ነው የምትሄጂው? በጠራባ ነው የምጥልሽ። እሺ አግባኝ እንዴ! አሁን አይደለም ቀኑ እንዴ! ተው እንጂ ቡቡዬ፣ ተው። የሰው አየር አትያዝ። ካገባህ አግባ፣ ካላገባህ ፍታ። ኦ ማይ ጋድ ስቀልዳችሁ ነው ቤተሰብ። የምሩክ አባባል ስላሳቀኝ ነው በጣም ነው ያሳቀኝ። እና ወደ ሀይሚ ሀሳብ ስመጣላችሁ ደግሞ የሀይሚ ሀሳብ ምን መሰላችሁ? ሀይሚ ሀሳብ ያው ነገ ሰርግ እንደመሄዱ አንጻር ከዛ አንጻር እንትን ነው በቃ አለ አይደለ፣ ካለው ወከባ ከግርግሩ አንጻር ከወዲሁ አለ አይደለ ትምህርት የሚሆን ነገር ነው፣ ለሴቶች ማስተማሪያ የሚሆን ነገር ነው። ጫጫታ ይገባል እንዴ? እየተንጫጫች ነው እቺ እና እስኪ ዝም በይ እና ለዛ ነው ሀሳቧ ትምህርቷ፣ ለዛ ነው ሙሽራም ስለሆነ ነው። ግን እንዴት ለወንድም ሙሽራ ይሆናል? እንዲ ወንድም ሊሆን አይችልም ነው ይሆናል? እንዲ ቤተሰብ ይሆናል? ጥያቄ መልስ ላይ ጻፉልኝ። ለማንኛውም እና ግን ውድ ቤተሰቦቼ በጣም ደስ የሚል ቆይታ ነበረ። በጣም እንደ ዛሬ ስቄ አላቅም። የምሬ ነው። ትክትክ ብዬ ነው የሳኩት። ብሩኬ ብዙ ነገር እንዳስታውስ ነው ያደረገኝ። ምክንያቱም የገጠር ወንዶች አሁን እንዲህ ሲያገቡ በጣም ነው በቃ ላብ ነው የሚላቸው። ያው ኢትዮጵያ ላይ ገጠር ላይ እንደዚህ እንዳሆኑ እንኳን ሰልጥናችሁ ብዙ ነገር አውቃችሁ ምናምን አይደለም፣ ተዋውቃችሁ አይደለም፣ ተለማምዳችሁ። ብሩኬ እኮ ዛሬ ጭራሽ ሀይሜን የማያውቃት ሰው ነው የሚሆነው የሆነባት። ባይዘወይ ደግሞ በቬሎ ላይ እውነት ነው ማያውቃት ሰው ነው የሆነበት በቬሎ ላይ ማለት ነው። እኔ ግን ጠብቄ ነበር አንድ ቀን እንዲሆና ትመጣለች ብዬ ጠብቄ ነበር። ግን በአሁኑ ሰዓት አልጠበቅኩም ነበር እውነት ለመናገር። ግን እሷ ንግስቷ ሰዓትና ቀናቱን ወራቱን ታውቃለች። እንደዚህ አይነት ነገር የሚደረግበትን ጊዜዋን ጠብቃ ልክ በዛሬው ዕለት በእንደዚህ አይነት ነገር ሱፍ ሽብርቅ አድርጋ እኔ ነኝ የግራ ጎኑ የብሩክ ማንኛሽም ብሩኬን ቀና ብለሽ እንዳታይ ተብለሻል። ነገ የቡታጅራ ሰርገኞች ወይም ደግሞ ሚዜዎች ሴቶች ማለት ነው ብሩኬን ቀና ብላችሁ እንዳታዩት። እንዲሁም ቤተሰብ ሀሳቧ የሀይሚ ሀሳብ እንዳለ ለምን ቪዲዮውን እንደሰራችው ሁሉም ገብቷቸዋል። ቲክቶክ ላይ እያንሸራሸሩት ነው። የጨረቃ ፋሚሊ ለዚህ ማን ብሎት ማንም ሰው አጠገቡ አደርስም። ብሩኬ ጋር ከደረሰችም እየተቆረጠች ትዘቀዘቃለች ማለት ነው። አሪፍ ቪዲዮ ነው ያስተላለፍሽው ወይዘሪት ሀይሚዬ። ባለቤትሽ ግን በስማም እንዲህ ሰርግ እንደዚህ ነው እንደሚያስፈራው ጋይስ። ያስፈራል እንዲህ ሰርግ? ኧረ ያስፈራም። ላደለው ሰው እኮ ምንድነው እንደውም ምርቃት አለ። አይ የልጅ ነገር ረሳሁት ምርቃቱን እንጂ ላደለው ሰው እንደውም ትዳር ይሞቃል፣ ይደምቃል። ምንድነው አንሶላው ምንድነው የሚባለው? ኧረ ጠፋኝ። ቤተሰብ ጻፉልኝ እስኪ ኮመንት ላይ ያገባችሁ እንዲህ ተመርቃችሁ ያገባችሁ። እኛ ደግሞ ስናገባ እንግዲህ ስንመረቅ የዛን ሰዓት እናወራለን ማለት ነው። እና ብሩኬ ፍርሃት ያሳቃችሁ። ለምንስ ፈራ? እንደ ወይኔ ሙሽራ ሄድና ልበስና ማን ነው ሙሽራው አላለም። ግራ ተጋባ፣ ተወዘጋገበ። ግን በጣም ነው ሶፉ የሚያምርበት። የእውነት ደግሞ ሱሪውንም ለብሶት ቢሆን ያው ሱሪ ብዙ ጊዜ ይጠበዋል። እውነት ነው፣ ሱሪ ብዙ ጊዜ ይጠበዋል። ከወገቡ በታች ስንት ነው ግን ከወገቡ በታች ብሩኬ ከወገቡ በታች በጣም ሰፊ ነው እንትኑ ጎኑ ማለት ነው። እና ብዙ አበሻ ቀሚስ ሲላክለት ለራሱ አያውቀውም፣ ቁጥሩም ማለት ሳይዙ አይታወቅም። እንደ ሀይሚ የሀይሚ ሳይዝ ማንም ሰው ያውቀዋል። ሁሉም ሰው ሲያሰሩላት አበሻ ቀሚስ ሲገዛላት ለማንም
አይጠባትም ቢረዝማት ነው እንጂ አይጠባትም እሷ ማለት ነው። ብዙ ጊዜ ልኳን ያውቁታል። የብሩኬ ልክ ግን ማንም አያውቀውም። ብዙ ጊዜ ይወዛገባሉ። የላይኛው ወገቡ ጋር ይሰፋዋል፣ ጎኑ ጋር ይጠባዋል እና ብዙ ጊዜ እንትን ሲል ሲያማርር አየዋለሁ ማለት ነው። እና ዛሬ ግን ሱፉንም ይዛ የመጣችው በጣም ደስ የሚል ነው። ደስ የሚል ነበረ። ሱፉ ያምር ነበረ። ነገ የሚለብሰውን ይሆን የማንን እንደሆነ አላቅም ይዛ የመጣችው ወይም ደግሞ ከዛው አሁን ከተናገረችበት ማስታወቂያ የሚሆን ልብስ ነው። እዛ መምጣት ትችላላችሁ። ኮመንት ስራ አስቀምጣለሁ ብላለች። እንግዲህ ሌላም ቬሎ እየሰራሽ ሰው ሰርፕራይዝ እያደረግሽ ይዘሽልን ነይ ሀይሚዬ። በጣም በጣም ደስ የሚል ጊዜ ደስ የሚል ቆይታ ነበረ። እውነት ለመናገር የብሩኬ አላልኩም የወሬ ጥማት ሲስ የብሩኬ ስሜት እንደ ዛሬ ውስጤን ፍርፍር አድርጎ አላሳቀኝም። በቃ ሲመጣ ጀምሮ ሄደ ልብሱን ለብሰና ከዛ ደግሞ የሚያገባኝ ባል ልፈልግ ስትለው የነበረው ስሜት እና ደግሞ ቀለበት አርግልኝ ስትለው ለሞራሌ ምናምን ስትለው በቃ የለም እሱ የለም እኮ በሐሳብ የለም አጠገቧ ቆሟል እንጂ እሱ የለም። በቃ የሚያረገው ነገር ነው ግራ የገባው ማለት ነው። ኧረ ተው እንጂ ቡቡዬ እንደዚህማ አትፍራ እንዴ! ምን ሆነ ነው? ሁሉም እኮ ያልፋል፣ የማያልፍ የለም። አሁን ሀይሚ የምሯን ቢሆን ዛሬ ወይ ተመስገን በቃ ፈጣሪ አደረግከው፣ እኔ እቅዴ ሌላ ጊዜ ነበር ብለህ አሜን ብለህ መቀበል ነው እንጂ እንዲህማ ልጃችንን አታሸማቅቃትም። እሺ በቃ ብለህ ቅፍ እንደዚህ ስትል ደግሞ በቃ ጊዜው ገና የሆነ የፈራህ ብዙ ነገር ነው ሰው የሚያስበው። ላመንክበት ነገር ለወደፊት የትዳር አጋሪ ነች ብለህ ለምታምንበት ሰብተናል። እንግዲህ ቲክቶክ ላይ እኔ በሀይሚ ማንም ምንም ቢል አልደራደርም ብለሃል። እንግዲህ እርግጠኛ ነኝ የሀይሚን የእንጀራዬን ትዘጋለህ ብላለች፣ ገበያዬን ትዘጋለህ ብላለች እና ገበያዋን እንዳትዘጋባት። ስለዚህ ብለህ ወስነህ እንደምንም ካሁን በኋላ አንድ ርዕስ፣ አንድ መስመር፣ አንድ እርምጃ መራመድ አለብህ ብሩክ። የምሬን ነው። እዚህ ጋር እንዴ ቤተሰብ ከተሳሳትኩኝ ያው ይቅርታ ጠይቃለሁ፣ ግን መሆን ስላለበት ነው። አይ ብሩኬ እውነት በሀይሚ በኩል አንድ እርምጃ መራመድ አለበት። ሁል ጊዜ ሰኩሪ ይደብራል፣ እውነት ይደብራል። ዛሬ አሁን እኮ ፈራ እኮ የሌለ ማለት የፈራበት ምክንያት እኮ የራሱ ምክንያት ይኖረዋል፣ ግን መፍራት አልነበረበትም። እኔ ስለፈራ ተበሳጭቻለሁ። በቃ ዛሬ ሆነ እንዲህ ምናምን ነው ማለት ያለበት። በእርግጥ ስሜቱ ከባድ ነው፣ ያስደነግጣል። እኛ ስቀናል አይደለ? ስሜቱ ከባድ ነው፣ ያስደነግጣል። ወንድ ልጅ ነው። እንደዚህ አይነት ነገሩን ጠብቆ አያውቅም። ግን ደግሞ ሀይሚ ተሸውደሻል፣ የምር ተሸውደሻል። ምክንያቱም አንዱን ወንድ መያዝ ነበረብሽ፣ ወይ ወንድምየው መያዝ ነበረብሽ፣ ወይ በቃ አግባት የፈለክበት ወስደህ አኑራት ብሎ ቢከራከርልሽ እንዴት ያበደ ፕራንክ ይሆን ነበረ። ጌታን ነው የምላችሁ። ምክንያቱም ያው ይሄ አይጎዳውም ብሩኬን የሚጎዳው ፕራንክ ምን መሰላችሁ? ወንድ ይዞ መጋተት፣ በቃ እሱ ብቻ ነው ብሩኬ የሚያቃጥለው። ከዛ ውጭ ሀይሚ የምታደርገው ነገር ሁሉ ምንም አይደብረውም። ለዛ ነው እንደዚህ ያልኳችሁ እንጂ እንደዚህ ፕራንክ ስሪ እንደዚህ አትበይ ምናምን ልትሉ ትችላላችሁ። እኔ ያልኩት ይሄ ያመጣችሁ ርዕሱን ነው የተናገርኩት። ስለ ነገ አላቅም። ስለ ዛሬ ግን እዚህ ቦታ ላይ ለምን ወንድሙ ነገ ተሞሻሪ ስለሆነ እኔ አይደለሁም የማገባው፣ አንተ ነው የምታገባው። ስለዚህ ሀይሚ ማግባት አለብኝ ብላለች። ካለች አለች ነው በቃ። ስለዚህ ቀጥል። የእሱን ቀለበት እንትን ብሎ እሱ እርግጠኛ ነኝ የሚያዘጋጅ ቀለበት ይኖራል። ዝም ብሎ ከአንዱ ሱቅ ይዞ መጥቶ ይሄ ነው ቀለበቱ በቃ አድርግላት። ዛሬ ፕሮሞሽን ይሰራል በእናንተ፣ ነገ ሰርጋችሁ ይሆናል ብሎ ወንድሙ ቢያሳምንላት በጣም ጥሩ ይሆንላት ነበረ። ግን ቀለል ባለመልኩ ሀይሚ ያው ሪከርዱን በጥሰዋለች። ያምርብናል አያምርብንም፣ ለሁለታችንም እኩል ተናገሩ ብላለች። እኔ እኩል ስናገር ሁለታችሁም በጣም ነው የሚያምርባችሁ። በጣም ያንቺም ክወናሽ በጣም 95% ፉል ነው። የብሩኬም ደግሞ ፍርሃቱ በኢየሱስ በጣም በቃ ኦቨር የወጣ ፍርሃት። ከስንት እንደምሰጠው አላውቅም ለፍርሃቱ። ግን በኋላ ላይ ደስ ነው ያለው። በኋላ ላይ የነበራቸው የመጨረሻ ላይ ውዝዋዜው ምናምን በቤሎ ምናምን እሱን አውቆበታል፣ ተለማምዷል። በቃ አሁን እየባነነ ነው ምናምን ነገር እና እንደዚህ እንደምትሆን እንዳትረሳ። በዚህ አጋጣሚ ቬሎ የምትለብሱ ሴቶች መከራ ነው ብላለች ሀይሚዬ። እሱንም እየፈተሸች ነበር። እሱም የወንድሟ ሚስትም ዱባይ ላይ ቬሎ መቀያየር በጣም ስቃይ ነው እያለች ነበረ። እውነት ነው፣ ይከብዳል። ቬሎ ይሄ ሜካፕ መሰራት ምናምን በጣም ነው የሚከብደው። እውነት ለመናገር ብዙ ጓደኞች ሲያወሩ ሰምቻለሁ ማለት ነው።
ዛሬ እንግዲህ የሙሽሮቻችን የጨረቃ ፋሚሊ አይዲያ ይሄን ይመስል ነበር። በአይዲያው መካከል እኔ የተናገርኩትን ሀሳብ ከወደዳችሁት ደግሞ በኮመንት ስር አስቀምጡልኝ፣ ካልወደዳችሁት ደግሞ ይቅርታ አድርጉልኝ። ውድ ቤተሰቦቼ ለእኔ የታየኝ ነገር ነው። ወንድምየው ገብቶ እዚህ ጋር ሀይሜን አግባት በቃ ማግባት አለብህ ብሎ ቢከራከርላት ኦ ማይ ጋድ ያበደ ፕራንክ ነበር የሚሆነው። ወይ ወንድሟን ወይ ደግሞ ሌላ ሰው ቢሆን በጣም ምርጥ ነበር። ብቻዋን ስለሆነች ብቻ ግን ያኔ እሱም ሊያምንም አልቻለም፣ ደንግጧል እንጂ ብዙ ሊያሳምነው አልቻለም። መጨረሻ ላይ እንደውም እዚህ አስፋልት ላይ ወጥቼ ባልፈልጋለሁ ምናምን ስትለው ለጊዜው ነው ለምንድን ያለው እኔ ብቻ ሳቅ እያሸነፈኝ ማለት ነው። ቪዲዮውን ከፍቼው እኔ በሳቅ የለውም ቤተሰብ። አሁን ለራሱ እንደዚህ ራሱ ስሜቴን ምቅ አድርጌ የመሳቅ ስሜቴን ይዤ ቪዲዮን አውርቼ በመጨረሻ በጣም ደስ ብሎኛል። በጣም ነው የሳቅኩት። ዛሬ ሌሊቱን ስስቅ ነው የማድረው። ለምን የብሩኬን አክትና የብሩኬን ፍርሃት እያየሁ ማለት ነው። እና ብዙ ጊዜ ወንዶች ወደ ትዳር ዓለም ስትገቡ አትፍሩ። በቃ በድፍረት ግቡ። በቃ ላመናችሁበት ነገር አትፍሩ። እንዲህ እንኳን ለሀይሚዬ ብሩክ ምን አስበህ ነው? ትናንትና ሽንጥን ገትረህ ፍሪዝህ አያምርም ምናምን። ፍሪዝ አይደለም ያልኩት፣ እሺ ፍሪዝ አይደለም ያልኩት፣ ፍሪዝ አያምርም ስትልህ ቤቢዬ ከወደደችው ምን አገባሽ ልትደበረ ቢሆን እንዲ ምናምን ይማች። ይሄ መልስ በጣም ተመችቶኛል። ሀይሚንም እንደዚህ የምትተማመንበትን ሰው በእንደዚህ አይነት መልክ ስትመጣ እንደዚህ የለህም እኮ ቡቡ ምን አስበህ ነው እንዴ? ተው እንጂ በቃ ሆነ እንዲህ በቃ ኦ ቤቢዬ ቴንኪው ምናምን ብለህ ቀብል ለማለት ያለብን። ምክንያቱም በቃ አለቀ። እውነት ቢሆንም ማለት ነው እንጂ እንደዚህ ድንብር ምኑን ለያዘው ምኑን ጨብጠው እንዴ ምጧ የመጣ ፍየል ይመስል እንደዚህማ ነው። አይሆንም ብሩክ። ብቻ ለማንኛውም ቤተሰብ ፈታ ዘና እንዳላችሁ ዛሬ ባለሙሉ ተስፋ ነኝ። እኔም ፈታ ዘና ብያለሁ። ውድ ቤተሰቦቼ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱልን። ወንድምየውም ነገ እንግዲህ ተጠርታችኋል። ሁላችሁም እንግዲህ እንጠብቃለን። ነገ ቪዲዮ ላይ ይመጣልን ይችላል፣ ተነገ ወዲያ ሊሆን ይችላል የሚመጣው። በዚህ አጋጣሚ እንኳን ለዚህ አበቃ መሌ። ብሩኬም ደግሞ ወደዛው መስመር ይምራህ። ሀይሚ በጣም ተመኝታለች ይሄን ነገር፣ ግን ልጆች ናቸው። ልጆች ነን አላለም ብሩኬ እንዲህ ብሎ ነገር የለም። በቃ አብራችሁ ታድጋላችሁ። ሀይሚ አብረን እናድጋለን ብላለች። ስለዚህ አብራችሁ ታድጋላችሁ። ከዚህ በላይ ቀንድ አታወጡ። ምን ታወጡ ነው? ልጅ ነን አላለም ብሩኬ። ለማንኛውም የሚመቻችሁ ውድ ቤተሰቦቼ፣ ምናልባት በደስታ መሀል ነው ያወራሁት ምን እንደሆነ እያሰብኩ አይደለም ያወራሁት። ቤተሰብ በጣም ሳቄ እየመጣብኝ ነው ያወራሁት እና የሚያስቀይም ነገር ከተናገርኩ ይቅርታ አድርጉልኝ። መልካም ምሽት። ባይ ባይ።